ይሄ መሪ ከቀጠለ ኢትዮጵያ ወደ ልዕልናዋ፣ ወደ ግዝፈቷ፣ ወደ አይደፈሬነቷና አይነኬነቷ ስለምትሸጋገር ይህን መሪ ማውረድ አለብን ይሏል። ከኛ በላይ አብቹን ጠላቶቻችን አውቀውታል እምላችሁ ለዛ ነው። ከኛ በላይ ያውቁታል። ዓላማውን ያውቃሉ፣ ራእዩን ያውቃሉ፣ የሚሰራውን ያውቃሉ። ያደናቀፉት በየቀኑ የሚሞክሩትም ለዚያ እንኳን ደህና መጣችሁ እላለሁ። ኢትዮጵያ ሀገራችን 4000 ሰዎችን በእኩልነት አንድ ቦታ ላይ ሰብስባ ለ2 ቀን ለ3 ቀን አይደለም ለ30 ቀንና ከዛም ጥቂት ያለፈ ጊዜ አሰባስባ እንዲሳተፉ ለማድረግ የጀመረችበት ጊዜ ቢሆን ለመጀመሪያ ጊዜ በታሪኳ አሁን ነበር። ሲያላግጡ ነበር ፕሮፌሰር መረራ። ሀገር መርቶ የማያውቅ ሰው ምክክር ማድረግ ምን ማለት እንደሆነ የማያውቅ ሰው ዝም ብሎ በወሬ በተቃውሞ በፖለቲካ ዲስኩር የኖረ ሰው እንደዛ ነው የሚያስበው። ፕሮፌሰር መረራ እንደዚህ ሲሉ ነበር። ምክክር ኮሚሽን የሚባለው 4 ዓመት ሙሉ አጀንዳ ይሰበስባል። 4 ዓመት አጀንዳ በ4 ሰዓት እንኳን ባይቻል በ4 ቀን፣ በ4 ሳምንት፣ በ4 ወር አንድ ቀን 4 ዓመት በላይ አጀንዳ መሰብሰብ። ሌሎቹን ተዋቸው። ሌሎቹን እነ ጀዋር እነ ልደቱን እነ ሚልኬሳን ተዋቸው። ሚልኬሳ ሚዳቃ ነው ሚዳቆ ነው ሚልኬሳ ሚዳቆ ነው መሆን ያለበት እሱ። ዳሰነች አሌ ጥያቄ ያለው ኦሮሞዎች፣ አማሮች አድምጧቸው። በተለይ ኦሮሞዎችና አማሮች ዳሰነችን፣ ኮንሶን፣ አሌን ካላደመጣችሁ ኢትዮጵያን ልታጸኑ አትችሉም። ልጆቿን ሰብስባ በጋራ አወያይታ ዘላቂ የሆነ መፍትሄ ለመፍጠር በምትወያይበት የኢትዮጵያ ልጆች በሚመክሩበት ዘመን በዚህ ታሪካዊ ጊዜ ላይ የዚህ ትውልድ አካል ሆኜ በመፈጠሬ እጅግ በጣም ደስታ ይሰማኛል። ያንጃብቡ አማሮች ያለኝ መልእክት ከብቱን መርጠን የምንገዛ እኛ ነን። የቅርጫውን ባለቤት የምንወስን እኛ ነን። የተረፈንን የማንፈልገውን ካልሆነ በቀር የትኛውም አሞራ በጉልበት ከየትኛውም ቅርጫ መደብ ላይ 1 ኪሎ ስጋ መውሰድ እንደማይችል ላረጋግጥላቸው እፈልጋለሁ። እነ መራራ ጉዲናም እነ ጀዋር መሐመድም እነ ልደቱም እነ ሚልኬሳም ሌሎቹም ይሄን ምክክር ኮሚሽን የሚቃወሙት በሙሉ በዚህ ሀገራዊ ምክክር ኮሚሽን ይሄ አዳራሽ ውስጥ የተሰበሰበው 4000 ሰው በሚወስነው ኢትዮጵያዊ ውሳኔ ላይ የመገዛት ግዴታ ይጣልባቸዋል። ሰላም ለእናንተ ይሁን። የተከበራችሁ የመሆን መልቲሚዲያ ቤተሰቦች እንደምን አላችሁ? ብሩክ የሾርቅ አሰፋ ነኝ። ከመሆን መልቲሚዲያ የዛሬውን ዕለታዊ ፕሮግራማችንን ይዘን ቀርበናል። ዛሬ ሐምሌ 8 2018 ዓ.ም የሀገራዊ ምክክር ኮሚሽን በይፋ ምክክሩን የጀመረበት ዕለት ነው። የኛም አጀንዳ ዛሬ ትኩረት የምናደርግበት ፕሮግራማችንም ይሄንኑ የሀገራዊ ምክክር ኮሚሽን በይፋ መጀመሩን የምክክር ሂደቱ በይፋ መጀመሩን ያስመለከተ እንዲሁም ደግሞ ከምክክሩ የሚገኙት ነገሮች ምንድናቸው፣ ውይይት የሚደረግባቸው ርዕሶችስ ምን ናቸው የሚለውን ጉዳይ እንዲሁም ጠቅላይ ሚኒስትር ዶክተር አብይ አህመድና ፕሮፌሰር መስፍን አራያ በመድረኩ ላይ ተገኝተው ያስተላለፏቸውን መልእክቶች ወደ እናንተ የምናደርስን የሚሆነው ባነሳነው ሐሳብ ላይ በተለይም በዚህ ግዙፍ አጀንዳ ይዞ በተነሳው በሀገራዊ ምክክር ኮሚሽን ሂደት ላይ ያላችሁን ሐሳብና አስተያየት በኮሜንት መስጫው ላይ ልታሰፍሩልኝ ትችላላችሁ። መሆን መልቲሚዲያን ላይክ፣ ሰብስክራይብ እና ሼር ማድረጋችሁን ሳትረሱ በሱፐር ቻት እና በሱፐር ስቲከር እንዲሁም የቻናላችን ሜምበር በመሆን ድጋፍ ልታደርጉልን እንደምትችሉ እያስታወስኩኝ ከፕሮግራማችን ጋር አብራችሁ እንድትቆዩ በአክብሮት ጋብዛለሁ። እንግዲህ የሀገራዊ ምክክር ኮሚሽን ከብዙ ውጣ ውረድ ከብዙ ትግል ከብዙ ፈተና በኋላ 4 ዓመታትን የቆየ ጉዞ በቆየ ጉዞ መውጣትና መውረድ ውስጥ እነዚህ የሀገራዊ ምክክር ኮሚሽን 11 አባላት በተለያዩ የኢትዮጵያ ከተሞች የኢትዮጵያ ቀበሌ እና ወረዳዎች እንዲሁም የገጠር ገበሬ ማህበር ጎጥና ትናንሽ ቀበሌዎች ድረስ በመግባት ያልተወከለ ኢትዮጵያዊ ያልተሳተፈ ኢትዮጵያዊ እንዳይኖር በሁሉም የኢትዮጵያ ማዕዘኖች በመንቀሳቀስ ሁሉንም ኢትዮጵያዊ ያካተተ ከኢትዮጵያም ተሻግረው በመላው ዓለም የሚገኙ ኢትዮጵያውያንን ማሰባሰብና ማወያየት በቻለ መልኩ የነሱንም የዳያስፖራውንም አጀንዳና ጥያቄዎች በማካተት ከመላው ኢትዮጵያ የተሰባሰቡ 4000 የሚደርሱ ኢትዮጵያውያን የሚመክሩበትን የሀገራዊ ምክክር ሂደት በዛሬው ዕለት በይፋ አስጀምረዋል።
ለማራመድ ወደ ተጠናዘን በሰላም ይሄ በኢትዮጵያ ታሪክ ሆኖ የማያውቅ በኢትዮጵያ ታሪክ ዞር ስንል ያልተመለከትነው ኢትዮጵያ በታሪኳ ለመጀመሪያ ጊዜ ልጆቼ ምከሩ ብላ በአንድ አዳራሽ ውስጥ 4000 ልጆችን ሰብስባ ያወያየችበት ዕለትና መድረክ ይህ የመጀመሪያው ታሪካዊ ሁነት ነው ይላሉ ፕሮፌሰር መስፍን። በዚህ የሀገራዊ ምክክር ኮሚሽን በዛሬው ዕለት ሳይሆን በትላንትናው ዕለት ማታ ላይ በነበረ መርሃ ግብር በአድዋ አዳራሽ ላይ ተገኝተው ባስተላለፉት መልእክት ላይ እኛ ኢትዮጵያውያን ለመጀመሪያ ጊዜ አርብቶ አደሮች፣ አርሶ አደሮች፣ ወንዶች፣ ሴቶች፣ ወጣቶች፣ አረጋውያን፣ አካል ጉዳተኞች፣ ተፈናቃዮች፣ የተገፉ ማህበረሰብ ክፍሎች፣ የዳር አካባቢዎች፣ የመሃል ሰዎች ሳንባባል ለመጀመሪያ ጊዜ በኩል የምንነጋገርበት የምክክር ሂደት ነው። በዚህ ሂደት ላይ ሁላችንም በጠረጴዛ ዙሪያ ሆነን እኩል ሆነን ስለ ሀገራችን መጻኢ ዕጣ ፈንታ ለቀጣዮቹ 4 እና 5 ሳምንታት የምንወያይበት የተለየ መድረክ ነው። በተለይ ኢትዮጵያን ለመጀመሪያ ጊዜ ወክላችሁ ከሁሉም የሀገራችን ክፍሎች የመጣችሁ የወረዳ ተሳታፊዎች፣ የክልል ተሳታፊዎች፣ የፌዴራል ተሳታፊዎች በተጨማሪም ባህር አቋርጣችሁ ከአፍሪካ፣ ከትራንስአትላንቲክ፣ ከአሜሪካ፣ ከአውሮፓ፣ ከመካከለኛው ምስራቅ፣ ከእስያ ጭምር ከሁሉም የሀገራችን ማዕዘናት የመጣችሁ በውጭ የምትኖሩ ኢትዮጵያውያን እንኳን ደህና መጣችሁ እላለሁ። ኢትዮጵያ ሀገራችን 4000 ሰዎችን በእኩልነት አንድ ቦታ ላይ ሰብስባ ለ2 ቀን ለ3 ቀን አይደለም ለ30 ቀንና ከዛም ጥቂት ያለፈ ጊዜ አሰባስባ እንዲሳተፉ ለማድረግ የጀመረችበት ጊዜ ቢሆን ለመጀመሪያ ጊዜ በታሪኳ አሁን ነው። 4000 ሰዎች ስለ ሀገራቸው የሚመክሩበት ጊዜ፣ ስለ ሰላም የሚመክሩበት ጊዜ፣ ስለ ሀገር ግንባታው ሂደት የሚመክሩበት ጊዜ፣ ስለ ሰብአዊ መብት የሚመክሩበት ጊዜ፣ ስለ ማህበራዊ ጉዳዮች ሁላችንም ይመለከተናል። ሰብአዊ መብት ሁላችንም ይመለከተናል። ሀገር ግንባታ ሁላችንም ይመለከተናል። 8 አጀንዳዎች መሰረት በአመክንዮ ምክንያታዊ ሆነን የምንወያይበት ሂደት ሀገራችን ስታመቻችልን በታሪኳ የመጀመሪያው ነው። ሀገር በቀል እውቀቶች አሉን። ሽምግልናዎቻችን በየሁላችን ብሔረሰቦች ዘንድ ጠንካራ የሆኑ ባህላዊ እሴቶች አሉን። እነኚህን ባህላዊ እሴቶች ከዚህ ዘመናዊ አካሄድ ጋር በትክክል አዋህደን እንድንሄድና ሁላችንም በሚገባ ተከባብረን ተነጋግረን ተደማምጠንና ተግባብተን የምንሄድበትን መድረክ
ሲፈጠር እኔ እርግጠኛ ሆኜ እነግራቸዋለሁ። ይሄ የመጀመሪያችን ነው። እንግዲህ ፕሮፌሰር መስፍን እንግዲህ በጣም ፕሮፌሰር መስፍን ብቻ ሳይሆኑ የዚህ የሀገራዊ ምክክር ኮሚሽን ኮሚሽነሮች በጣም ብዙ ዘለፋ፣ በጣም ብዙ ስድብ፣ በጣም ብዙ ነቀፌታ አልፈውና ተሻግረው ነው ለዛሬ ለዚህ ስኬት እና ለዚህ የምክክር ምዕራፍ የመጀመሪያው መጋረጃ እንዲገለጥ ሲገለጥም ደግሞ 4000 ኢትዮጵያን ከመላው ኢትዮጵያ ተሰብስበው መጥተው ውይይት ያደረጉበት የመጀመሪያው መድረክ በመሆኑ በታሪካችን እኛም በዚህ ትውልድ የተፈጠርን ዜጎች በመሆናችን እኔ እንደ አንድ ግለሰብ ኢትዮጵያ ችግሮቿን፣ ግጭቶቿን፣ አለመግባባቶቿን ልጆቿን ሰብስባ በጋራ አወያይታ ዘላቂ የሆነ መፍትሄ ለመፍጠር በምትወያይበት የኢትዮጵያ ልጆች በሚመክሩበት ዘመን በዚህ ታሪካዊ ጊዜ ላይ የዚህ ትውልድ አካል ሆኜ በመፈጠሬ እጅግ በጣም ደስታ ይሰማኛል። መላው ኢትዮጵያን ከግጭት፣ ከጦርነት፣ ከውጣ ውረድ፣ ከብጥብጥ፣ ካሉባልታ፣ ከሐሜት፣ ከምናምን ወጥተን ችግሮቻችንን በዚህ በአዳራሽ ውስጥ መክሮ መፍትሄ ማፈላለግ የሚችል ትውልድ የተፈጠረበት ዘመን ስለሆነ እንኳን ደስ አላችሁ። የዚህ ትውልድ አካል በመሆናችንም ኩራት ሊሰማን ይገባል ብዬ አስባለሁ። ፕሮፌሰር መስፍን አርአያ እንግዲህ ይህንን የሀገራዊ ምክክር ኮሚሽን ከአድዋ ጋር አገናኝተውታል። የተሰበሰብነው በአድዋ አዳራሽ ነው ብለዋል። የትላንትናው አይ ቲንክ የእንኳን ደህና መጣችሁ መልእክት ለማስተላለፍ የተወሰኑ የምክክሩን አባላት እና ተሳታፊዎች በአድዋ አዳራሽ ሰብስበው ነበር ትላንትና ማታ። እዛ ላይ ያደረጉትን ንግግር ነው። ስለዚህ ምን ይላሉ? ከዚህ በፊት ከ130 ዓመት በፊት ኢትዮጵያውያን ተሰባስበው አንደፈርም፣ ቅኝ አንገዛም፣ ሀገራችንን አናስደፍርም፣ ሉዓላዊነታችንን አናስደፍርም ብለው ዘር፣ ብሔር፣ ሃይማኖት ምናምን ሳይመርጡ በጋራ ሞተው በጋራ ተዋግተው በጋራ ድል አድርገው ኢትዮጵያ የምትባል ነፃ ሀገር አስረክበውናል። እኛም ዛሬ በዚህ ታሪካዊ አዳራሽ ውስጥ ተገኝተን ሁለተኛውን አድዋ ኢትዮጵያ የውስጥ ቅራኔዎቿን የውጭ ጠላት እንኳን ባይመጣባት በዕለት በዕለት ህይወታችን በየዕለቱ የሚያናቁሩን የሚያጋጩን ግን በጣም ቀላል በንግግር ሊፈቱ የሚችሉ ጉዳዮችን እስከዛሬ የግጭት መነሾ የግጭት ምክንያት አድርገን ኢትዮጵያውያን እርስ በርሳችን ስንናቆርበት የኖርናቸውን ጉዳዮች በግጭት አይደለም፣ በጦር መሳሪያ አይደለም፣ ጦር በመስበቅና ጋሻ በመያዝ አይደለም፣ እነዚህን የምንፈታቸው በቃላት በንግግር በውይይት ነው ብለው ይሄንን እዚህ አዳራሽ ውስጥ የከተሙ ልጆች የኢትዮጵያ ልጆች ሁለተኛውን አድዋ ተግባራዊ እያደረጉ ነው። ኢትዮጵያ ዋናው አድዋ ላይ ከ130 ዓመት በፊት ጠላትን ድል አድርጋ ቅኝ ያልተገዛች ብቸኛ ኢትዮጵያ አፍሪካዊት ሀገር ለመሆን በቅታለች። አሁን ደግሞ የውጭ ጠላት ሳይመጣ በራሳችን በውስጥ ችግሮች የሚያነታረኩንን ነገሮች ለመፍታት በሁለተኛው የአድዋ ድል በታሪካዊው የአድዋ አዳራሽ ውስጥ ልጆቿ ተሰብስበን ችግራችንን ለመፍታት የተወያየንበት የመጀመሪያው ኢትዮጵያ በታሪኳ ለልጆቿ እንደዚህ አይነት መድረክ ያዘጋጀችው የለምና የመሃል እና የዳር ሀገር ዜጎች ሳንባባል እከሌ ሳንባባል አንዱን ትንሽ አንዱን ትልቅ ሳናደርግ በእኩልነት በፍትሃዊነት የምንወያይበት ሁሉም ድምፁ የሚሰማበት ሁሉም ለኢትዮጵያ የሚመክርበት እድል በመፈጠሩ እጅግ በጣም ደስ ብሎኛል ብለዋል ፕሮፌሰር መስፍን አርአያ። ነብሰ ጡሮች አሉ ብለዋል ፕሮፌሰር መስፍን። እዚህ አዳራሽ ውስጥ ከመጡት አሁን አዳራሽ ውስጥ ያሉትን 4000 ሰዎች አሳያቸዋለሁ። አብቹ ሲናገር ታዩዋቸዋላችሁ። በዚህ የምክክር ሂደት ውስጥ ከሚሳተፉ 4000 ሰዎች ውስጥ ነብሰ ጡሮች አሉ። እነዚህ ነብሰ ጡሮች ምናልባት ንግግሩ ወይም ውይይቱ ሳያልቅ 1 ወር እና ከዛ በላይ ለረዘመ ጊዜ ነው የሚቆየው ውይይቱ። በዚህ 1 ወር ጊዜ ውስጥ ምናልባትም የሚወልዱ እናቶች ሊኖሩ ይችላሉ። ስለዚህ የሚወለዱትን ልጆች ስም አውጥተውላቸዋል። በዚህ 30 ቀን ውስጥ በጋራ ሁላችንም ከሁሉ ቦታ የመጣነው ሰዎች የዛሬ 130 ዓመት ለሰላም እንደታገሉት ባርነትን እንደተጠየፉት እና ለሀገር ግንባታው ትልቅ አስተዋጽኦ እንዳደረጉት ሁሉ ዛሬም በጋራ ተሰባስበን ለሰላም እንድንነጋገር እና ድህነትን ተጠይፈን ከድህነት እንድንወጣ አቅጣጫ ለመንግስታቶቻችን ፌደራሉን ጨምሮ በመግባባት ሂደት እንድንሰጣቸው የተሰባሰብንበት ሂደት የዛሬ 130 ዓመት የነበረውን የአድዋ ሂደትና ዛሬ እዚህ አድዋ ላይ ተሰባስበን የምናደርገውን የምንጀምረውን ሂደት ሁለቱን ሂደቶች የሚያገናኛቸውን በዚህ መልኩ ገልጨዋለሁ። ዛሬ የምንወስናቸው ነገሮች፣ ዛሬ የምንግባባቸው ነገሮች ከ20 ዓመት በኋላ
የዛሬ 20 ዓመት እኮ አባቶቻችን አያቶቻችን እንዲህ ብለው ስለወሰኑ ነው በዚህ ሰላም ሂደት ውስጥ የተገናኘ ነው ብለው በታሪክ በመልካም ነገር ያነሱን ይሆናል። የዛሬ 130 ዓመት አባቶቻችንን እናቶቻችንን ያነሳሁት ትልቅ ታሪክና ገድል ለኛ ብቻ ሳይሆን ለመላው ዓለም መሰሎቻችን ስለፈጸሙ ነው። ስለዚህ ትልቅ ታሪካዊ ሂደት ላይ ነው ዛሬ የተገናኘ ነው እና ቀላል ነገር አይደለም። ሴት እህቶቻችን ልጆቻችን መጥተዋል። ነፍሰ ጡር እናቶች መጥተዋል። በእርግጠኝነት ይህን ስብሰባ ሳንጨርስ የሚወልዱም ይኖራሉ። ምናልባት ስማቸውንም ምናልባት ምክክር ወይም ምክክሪት ብለን ልናወጣላቸው እንችላለን። ስለዚህ ይሄ ትልቅ ታሪካዊ ጊዜ ነውና በድጋሚ እንኳን ደህና መጣችሁ እላለሁ። አብረን ነው የምንከርመው። መልካም ጊዜ ይሆንልን። እግዚአብሔር ይስጥልኝ። እንግዲህ ፕሮፌሰር መስፍን ለሚወለዱ ልጆችም ስም አውጥተዋል። በእውነትም ደግሞ ምክሩ ሊባል ይችላሉ። ለሴት እንኳን ትንሽ የሚያስቸግር ይመስለኛል። ምክሩ ግን አሪፍ ስም ነው። እዚህ አዳራሽ ውስጥ የሚወለድ ልጅ ካለ ምክሩ ቢባል ምክክሩ ቢባል ምክክሩም እንኳን አይሆንም፣ የስብሰባ ስም ነው የሚመስለው። ምክሩ የሚባል ልጅ ግን ሊወለድ ይችላል ከዚህ ውስጥ እና ይሄ ታሪካዊ የሆነ ሁነት ተግባራዊ ሆኖ የመጀመሪያው ምዕራፍ ተገልጦ ያየንበት የመጀመሪያው እድል ስለሆነ እንኳን ደስ አላችሁ ብለዋል ፕሮፌሰር መስፍን አርአያ። እንግዲህ እነዚህ ሰዎች ከራሳቸው አልፈው ለሀገራቸው ጠብ የሚል አስተዋጽኦ አበርክተው ማለፍ የሚፈልጉ ሰዎች ናቸው። ከዚህም በፊት ለሀገር የሰሩ ናቸው። እነ ፕሮፌሰር መስፍን እንግዲህ ከአማኑኤል ሆስፒታል ጀምሮ በዳይሬክተርነት ያገለገሉ በጣም ብዙ ታሪካዊ ሁነቶች ላይ የተሳተፉ ከማንም ምንም የማይፈልጉ እንዳውም ለሌሎች መትረፍ የሚችሉ በኢኮኖሚካል ከሆነ በኢኮኖሚክ እሳቤ ከሆነ የምናስበው ከመንግስት ቁራሽ የማይፈልጉ እንዳውም ከራሳቸው አልፈው ሌሎች መርዳት የሚችል አቅም ያላቸው ሰዎች ናቸው። ለሞራል የሚኖሩ የሞራል ልዕልናቸው ከፍተኛ የሆነ በዚህ ሀገራዊ ምክክር ኮሚሽን ውስጥ የነበሩ እንዳውም ባለፈው አንዱ በህይወት የተለዩን የምክክር ኮሚሽኑ አባል የነበሩ ስማቸውን ዘነጋሁት። እሳቸው የመሬት ላራሹ አዋጅ ሲታወጅ በደርግ ዘመን አዋጁን ያረቀቁ ሰው ናቸው። እንደዚህ አይነት በጣም በብዙ የታሪክ ጥፋቶች ውስጥ የበኩላቸውን አስተዋጽኦ ያበረከቱ ሰዎች ናቸው እዚህ የምክክር ኮሚሽኑ ኮሚሽነር ሆነው እያገለገሉ ያሉ ሰዎች። እነዚህ ሰዎች መዝለፍ ለገንዘብ ሆነው ለሆዳቸው ተገዝተው ምናምን ተለጣፊ ሆነው ምናምን ብለው የሚያወሩ ሰዎች አሉና በሆዳቸው ልክ የሚያስቡ ሰዎች ማለት ነው። ነገር ግን እነ ፕሮፌሰር መስፍን የማንንም አሉባልታ ሳይሰሙ ስድቡንም ነቀፌታውንም ትችቱንም ችለው ለኢትዮጵያና ለኢትዮጵያውያን የሚጠቅም አንድ ፋይዳ ያለው ነገር እናወጣለን ብለው ይሄው ደፋ ቀና እያሉ ነው የሚገኙት። እነሆ በዛሬው ዕለት እንግዲህ በኮንቬንሽን ሴንተር ሰሚት አደባባይ አካባቢ በሚገኘው የኮንቬንሽን ሴንተር አዳራሽ ውስጥ የመጀመሪያው የምክክር ምዕራፍ በይፋ ተከፍቷል። አብቹ በዚህ መድረክ ላይ ተገኝቶ ንግግር አድርጎ ነበረ። እንግዲህ አብቹ ብዙ ነገሮችን አንስቷል። ይሄ ታሪካዊ እድል ነው፣ ታሪካዊ እጥፋት ነው። ዘመን በሆነ ጊዜ ለልጆቹ ወይም ሀገር ለልጆቿ በሆነ ሰዓት ታሪክና በሆነ የታሪክ አጋጣሚ ዜጎች ብዕርና ብራና ይቀርብላቸዋል ይላል አብቹ። እዚያ የቀረበላቸው የተሰጣቸው ብዕርና ብራና ላይ ለሀገር የሚጠቅም ነገር የሚጽፉ አሉ፣ ለሀገር የማይጠቅም የማይረባ ነገር ደግሞ የሚጽፉ ዜጎች አሉ ይላል አብቹ። በመላው ሀገሪቱ የምትከታተሉ የኢትዮጵያ ዜጎች በሙሉ ይህ ጉባኤ በቀላሉ የማይደገም በኢትዮጵያ ዘመናዊ ታሪክ በስፋቱ ባካሄዱ በወሰደው ጊዜና ምናልባትም በሚያስገኘው ውጤት በእጅጉኑ የገዘፈ ዓላማ ያለው የገዘፈ ተግባር የሚፈጽም ለአፍሪካ በብዙ ምሳሌ የሚሆን የውይይት፣ የምክክር፣ የንግግር ሁሉን አቀፍ መድረክ ነውና በዚህ መድረክ ላይ ተገኝቼ የኢትዮጵያን መንግስት አቋምና መልእክት እንዳስተላልፍ እድል ስለሰጣችሁኝ የከበረ ምስጋና ላቀርብ እወዳለሁ። ክቡራትና ክቡራን፣ አንዳንድ አጋጣሚዎች ከታሪክ ብዕርና ብራና ፊት ያቆማችኋል። ከታሪክ ብዕርና ብራና ፊት መቆም ብቻ ሳይሆን ያሻችሁን የፍቃዳችሁን መጽሐፍ እንድትችሉ ብዕርና ብራና ያቀብላችኋል። ይህ ዛሬ የምንገኝበት መድረክ ልባም ለሆኑ ሰዎች የታሪክን
የአጋጣሚን የእድልን ጠቃሚነት ማዝለቅ ለፈለጉ ሰዎች በዚያ ብዕር በዚያ ብራና ላይ ሀገርን የሚታደግ የሚጠቅም የሚገነባ ለዘመናት የሚታወስ ታሪክ ለመጻፍ እድል የሚሰጥ ነው። ይህንን የማይጠቀሙ እድል ደጋግሞ እንደማይገኝም የማይገነዘቡ ታሪክ ብራናና ብዕር ቢያቀብላቸውም ሀገር ከሚጠቅም ይልቅ የሚጎዳ ከሚገነባ ይልቅ የሚያፈርስ ከሚያበለጽግ ይልቅ የሚያደህይ ከሚያሰፋ ይልቅ የሚያጠብ ታሪክ ጽፈው ያልፋሉ። ያ ታሪክ ዛሬ በእኛ እንዳይደገም ከፍተኛ ኃላፊነት ስሜት ተሰምቶን በታላቅ አክብሮት ልንከውነው የሚገባ እኛ እና ከኛ በፊት የነበሩ ሰዎች ያጧቸውን ሊያሳኳቸው ሲገባ ያልቻላቸውን ጉዳዮች ዳግም ልጆቻችን እንዳያጡ በታላቅ ኃላፊነት እንድትሰሩ ደግሜ በትህትና ልጠይቃችሁ እወዳለሁ። አዳራሹ ግን አይገርምም? አዳራሹ 4000 ሰውና ከዛ በላይ ይይዛል። ሰሚት አካባቢ ያለውን ኮንቬንሽን ሴንተር ሂዳችሁ አልጎበኛችሁም? እኔ አይቼዋለሁኝ። ምናልባት ቪዲዮም ነበረኝ እዛ ሂጄ የሰራሁት። ግን ሂዳችሁ ብትጎበኙ ደግሞ በጣም ብዙ የሚታይ ነገር አለው። ዲስፕሌዩ፣ የአዳራሹ አቀማመጥ፣ በአጠቃላይ ለተለያየ ፕሮግራም ተብሎ የተሰሩ አዳራሾች በተአምር ለዚህ ፕሮግራም ተብሎ የተዘጋጀ ነው የሚመስለው። በጣም በአጭር ጊዜ ነው ያለቀው። ግን እንደምታዩት 4000 እና ከዛ በላይ የሚሆን ዜጎችን ዋጥ አድርጎ ይዞ በዚህ የምክክር ምዕራፍ አሁን ይሄ አዳራሽ ባይኖር ኖሮ የት ይሰበሰብ ነበር ይሄ ህዝብ የሚለው ነገር አጠያያቂ ነው የሚሆነው። እና ያው አብቹ ሲሰራ በትልቁ ነው የሚያስበው፣ በሰፊው ነው። ኢትዮጵያ ትልቅ ናት፣ ከዚህ በላይ ይገባታል ነው የሚለው ብዙ ጊዜና እንደዚህ አይነት ሰፊ አዳራሽ በመኖሩ በሰፊው የኢትዮጵያ ልጆች ተሰብስበው እየተወያዩ ያሉበት በጣም ደስ የሚል እና የሚያኮራ አዳራሽ ነው አዳራሹ ራሱ። አብቹ ምን ይላል? በታሪክ አጋጣሚ እንግዲህ ብራናና ብዕር የሚቀርብላቸው ዜጎች ለሀገር የሚጠቅም ነገር፣ ለሀገር የሚበጅ ነገር፣ ለነገ ትውልድ የሚጠቅም ነገር የሚጽፉ ዜጎች አሉ። አይ ለማንም የማይጠቅም ሀገርንም የሚጎዳ ቁርሾና ቂም በቀል የሚያስቀምጥ ታሪክ የሚጽፉ ሰዎች ደግሞ አሉ። እነዛን ሰዎች ችላ ብላችሁ እናንተ በቀረበላችሁ ብራና ላይ ለሀገርና ለትውልድ የሚጠቅም ነገር እንደምትጽፉ ተስፋ አደርጋለሁ። ለዚህም እንድታደርጉ ይህን እንድታደርጉም አደራ እላለሁ ብሏል አብቹ። እንግዲህ ይሄ ሀገራዊ ምክክር ኮሚሽን እንዳይደረግ፣ ውይይቱ እንዳይደረግ በጣም ብዙ እንቅፋቶች ሲቀመጡ ነበር። ምርጫ እንዳይደረግ እንቅፋት ሲደረግ ነበር። ምርጫው ተደረገ፣ ህዝብ ወጥቶ መረጠ፣ አሸነፈ። አሁን ደግሞ የሀገራዊ ምክክር ኮሚሽኑ ኮሚሽነሮቹ ተለጣፊ ናቸው፣ ገለልተኛ አይደሉም፣ እንደዚህ ነው እንደዚህ ነው የማይባል ታሪክ የለም እየተባለም ግን ታሪክ እየተቀየረ ነው። የሚያወሩት ሰዎች እያወሩ የሚሰሩት የኢትዮጵያ ልጆች ታሪክ እየሰሩ እና አሁን ይሄ ታሪክ እጥፋት ላይ ብራናና ብዕር ለልደቱ አያሌው ቢሰጠው፣ ለጀዋር መሐመድ ቢሰጠው፣ ለፕሮፌሰር መራራ ጉዲና ቢሰጣቸው ምን ሊጽፉበት እንደሚችሉ መገመት በጣም ቀላል። እንዴት 4 ዓመት ለሀገራዊ ምክክር ኮሚሽን ሲሉ ነበር። አሁን ፕሮፌሰር መራራ ይቅር ይበለኝ ፕሮፌሰር ብርሃኑ ልል ነበር። ታላቁን ሰው እዚህ ውስጥ ከመራራ ጎን መነሳት የሌለባቸው ሰው ናቸው። ፕሮፌሰር መራራ ግን እንዴት 4 ዓመት ሲሆን በ4 ሰዓት ካልሆነ በ4 ሳምንት ካልሆነ በ4 ወር ማለቅ ያለበትን ሲሉ ነበር፣ ሲያላግጡ ነበር። ፕሮፌሰር መራራ ሀገር መርቶ የማያውቅ ሰው፣ ምክክር ማድረግ ምን ማለት እንደሆነ የማያውቅ ሰው፣ ዝም ብሎ በወሬ በተቃውሞ በፖለቲካ ዲስኩር የኖረ ሰው እንደዛ ነው የሚያስበው። ፕሮፌሰር መራራ እንደዚህ ሲሉ ነበረ። ይሄ ምንድነው? ማነው ምክክር ኮሚሽን የሚባለው? 4 ዓመት ሙሉ አጀንዳ ይሰበስባል። 4 ዓመት አጀንዳ በ4 ሰዓት እንኳን ባይቻል በ4 ቀን፣ በ4 ሳምንት፣ በ4 ወር አንድ ቀን 4 ዓመት በላይ አጀንዳ መሰብሰብ ማለት ፖለቲካ ለሚገባው ሰው የፖለቲካ ቲያትሩን ወሰን ክልል አልፌ ከመስራት ውጭ ምንድን ነው የሚያመጣው? አሁን ከዚህ ከ4 ዓመት በኋላ የተሰበሰበ አጀንዳ አሁን ሁለቱ መሰረታዊ ነገሮች ይፈታል፣ ዘላቂ ሰላምና መረጋጋት ያመጣል? ለእኔ አይመስለኝም። ፖለቲካ እስከሚገባኝ ዲሞክራሲያዊ ስርዓት በኢትዮጵያ ምድር እንዲወለድ ያደርጋል አይመስለኝም። ሁለቱም ካላደረገ ይሄ ሁሉ ልፋት ለምንድን ነው? እና ሌሎቹን ተዋቸው።
ሌሎቹን እነ ጀዋር እነ ልደቱን እነ ሚልኬሳን ተዋቸው። ሚልኬሳ ሚዳቃ ነው ሚዳቆ ነው ሚልኬሳ ሚዳቆ ነው መሆን ያለበት። እሱ የሆነ ሚዳቆ ነገር ነው ሲፈጥረው እንደ ሚዳቆ ከዚህ ከዛ መዝለል ካልሆነ በስተቀር አንድ ጠብ የሚል የሚጠቅም ነገር ሲያወራ ሰምቼው አላውቅም። ለማንኛውም እነሱ እንደዛ የሚያወሩትን ይሄንን የሀገራዊ ምክክር ኮሚሽን ለማጣጣል የሚሞክሩ ሰዎችን ማንም ማዳመጥ የለበትም። ኢትዮጵያ ፉከራ ነበር፣ ሽለላ ነበር፣ አታረጉም የሚል ቀረርቶ ነበር፣ ምርጫ እንዳታረጉ እንገላለን የሚል ነገር ነበር፣ ምርጫ የሚወጣውን ማንኛውም ሰው ላይ እንተኩሳለን የሚሉ ሰዎችን ሳይፈራ የኢትዮጵያ ሕዝብ ወጥቶ መርጧል። የሀገራዊ ምክክር ኮሚሽኑ ምንም ጠብ የሚል ነገር የለውም፣ የሚጠቅም ነገር የለውም እያሉ እያወሩም እኛ ተሰብስበን ተወያይተን ኢትዮጵያ ሀገራችን ባዘጋጀችልን በተፈቀደልን መድረክ ላይ እና ዘመን ላይ ለሀገርና ለትውልድ የሚጠቅም ለቀጣዮቹ 100 ዓመታት የሚያገለግል ህገ መንግስት ኢትዮጵያን የሚመሩበት፣ አንድነታቸው የሚጠነክርበት፣ ህብረታችን የሚተሳሰርበት፣ ልዩነቶች ተቀርፈው አንድነታችን የሚጎላበት አንድምታና ውሳኔ ከዚህ የምክክር አዳራሽ ይወጣል። በእርግጠኝነት ተስፋ እናደርጋለን። ይሄንን የሚያወሩት እያወሩ ይቀጥላሉ። አብቹ ምን ይላል? ከብት ሲገዛ የሌሉ አሞሮች ከብቱ ሲታረድ በሰማዩ ላይ ያንዣብባሉ ይላል። የጠንባሮ አባቶች አንድ አባባል አላቸው። ከብት ሲገዛ የሌሉ አሞሮች ከብት ሲታረድ በአካባቢው ያንዣብባሉ ይላሉ። ከብት ስንገዛ ብር ያላዋጡ፣ ከብት ስንገዛ የትኛውን መግዛት እንዳለብን ለምርጫ ያላማከሩ አሞሮች፣ ጭልፊቶች ከብቱ ሲታረድ ግን ያንዣብባሉ። ኢትዮጵያ ውስጥ ኮሽ ሲል ያደፈጡ የሚነቁ የዘመናት ያልተቋረጠ የጠላትነት ስሜት ያላቸው አገራት አሉ። የኢትዮጵያን ታሪክ ከጉንደት እስከ ጉራ፣ ከአድዋ እስከ ማይጮ፣ ከካራማራ እስከ ባድመ እያንዳንዱን ብትፈትሹት ስንገነባ ያደፈጡ፣ ስንጨቃጨቅ እድል ጊዜ ጠብቀው ጣልቃ ሽብልቅ እየገቡ መሻቶቻችን እንዳንከውን የሚያደርጉ ኃይሎች አሉ። በዚህ የሽብልቅ ጉዞ በእኛ ስንፍና በነሱ ጊዜን በመጠቀም የሽብልቅ ጉዞ የጥንቱን ታሪክ ብንተው በቅርቡ ቀይ ባህርን ያጣንበት አጋጣሚ የዚህ እኩይ ታሪካዊ ክስተት አንዱ መገለጫ ነው። ኢትዮጵያ ለሺህ ዘመናት ያስተዳደረችውን በባለቤትነት የያዘችውን ለራሷም ለከባቢውም መጠቀሚያ ያኖረችውን ቀይ ባህር ያልተመረጠ መንግስት፣ ያልተወያየ መንግስት በሸፍጥ ኢትዮጵያን የጂኦግራፊ እስረኛ እንዲያደርግ ያደረገበት ዋናው ምክንያት በውስጥ ያለን ስንፍና እንጂ የኢትዮጵያን መሻትና ጥቅም ማስቆም የሚችል ኃይል ስለነበረ ስላለ ስለሚኖር አይደለም። ሁልጊዜም ጥቅማችን አሳልፈን የምንሰጠው ስንገነባ ያልነበሩ፣ ስንሿኮት ስንጣላ የሚያንዣብቡ አሞሮች ስላሉ ነው። አሞራ ሲታረድ ይመጣል፣ ሲገነባ የለም። ህዳሴን ስንገነባ እኛ ጋር ያልነበሩ፣ ከተሞቻችን ሲያሸበርቁ እኛ ጋር ያልነበሩ፣ ልማት ስንጀምር እኛ ጋር ያልነበሩ፣ እርስ በርስ ስንጨቃጨቅ ግን ከየት መጡ ሳይባሉ ጥይት ሲያቀብሉ፣ ብር ሲያቀብሉ፣ በሚዲያ ፕሮፓጋንዳ ሲያደርጉ ይታያል። ከብቱ ሲገዛ አልነበሩም፣ ገበያ ስንሄድ አልነበሩም፣ ስንመርጥ አልነበሩም፣ መዋጮ ስናዋጣ አልነበሩም። እየነዳን ስንመጣ ከብቱ ደንብሮ ወደ ያልሆነ ቦታ ቢገባ እንኳን እናግዝ፣ እንያዝ፣ እንሰራ አላሉ። ነገር ግን መጨረሻ ላይ ሲታረድ ደም ሲሸታቸው፣ ስጋ ሲሸታቸው በሰማዩ ላይ የሚያንዣብቡ አሞሮች አሉ። ኢትዮጵያ ዛሬ በሀገራዊ ምክክር ኮሚሽን በኮንቬንሽን ሴንተር አዳራሽ ውስጥ በጣም ከፍተኛ የሆነ የውይይት ድግስ ደግሳለች። ይሄ ድግስ ሲሸታቸው፣ ይሄ እርድ ሲሸታቸው በአካባቢው ላይ የሚያንዣብቡ፣ በኢትዮጵያ ሰማይ ላይ የሚያንዣብቡ የኢትዮጵያ ታሪካዊ ጠላቶች አሉ። ኮሽ ሲል
በክፍተታችን በቀዳዳዎቻችን ገብተው ሀገር ለማተራመስ የሚፈልጉ በሰላማችን ጊዜ በችግራችን ጊዜ ያልነበሩ ኮሽ ሲል የሚነቁ እንደ ሽብልቅ በክፍተታችን በመካከላችን እየገቡ ክፍተታችንን የሚያሰፉና ልዩነታችንን የሚያጎሉ ታሪካዊ ጠላቶቻችን አሉ። እነዚያ አሞሮች ምንም እንኳን በሰማዩ ላይ ቢያንዣብቡ፣ ምንም እንኳን በሰማዩ ላይ እንደፈለጉ ቢሽከረከሩ፣ ምንም እንኳን የኢትዮጵያን ድግስ እናጣጥላለን እናደናቅፋለን ብለው ቢሞክሩም ነገር ግን ኢትዮጵያውያን ለነዚህ አሞሮች የሚሆን ቦታ የላቸውም። እነሱን ማዳመጥ የለብንም፣ እነሱን መስማት የለብንም፣ እነሱን ማየት የለብንም። አሞሮቹ ኢትዮጵያ ይህን ሀገራዊ ምክክር ኮሚሽን ይህን ሀገራዊ ምክክር ማድረግ የለባትም የሚል በየትኛውም ጫፍ ያለ ወላ ዲያስፖራ ወላ ሀገር ውስጥ ያለ ፖለቲከኛ የትኛውም በምክክር ችግር መፈታት የለበትም ይሄ ምክክር መካሄድ የለበትም የሚል በሙሉ የኢትዮጵያ ጠላት። ስለዚህ እነዚህን ሰዎች ማዳመጥ የኢትዮጵያን እንቅፋት የኢትዮጵያን የግጭት መነሾ የሆኑ ቁርሾች እንዳይፈቱ ጊዜ ማራዘም ለሚፈልጉ ሰዎች ዱላ ማቀበል ወይም ግብአት መሆን ስለሆነ እነዚህን ሰዎች አለማዳመጥ መፍትሄ ነው። የኢትዮጵያ ሕዝብ አንድ ነገር ልብ እንዲል እፈልጋለሁ ይላል አብቹ እዚህ ጋር የኢትዮጵያን ብሔራዊ ጥቅም አሳልፈን የምንሰጥ ዜጎች እንዳንሆን አደራ ልላችሁ እፈልጋለሁ ይላል። የተከበረው የኢትዮጵያ ሕዝብ አንድ ነገር ልብ እንዲል እፈልጋለሁ። ምንም ጉዳይ በውስጥ ቢያከራክረን፣ ምንም ጉዳይ በውስጥ ቢያጨቃጭቀን እንዲህ ባለው መድረክ መነጋገር፣ መወያየት፣ መፍታት ስለምንችል ለሌሎች ኃይሎች ጥቅም የኢትዮጵያን መሻት የኢትዮጵያን ብሔራዊ ፍላጎት አሳልፈን የምንሰጥ በታሪክ ውስጥ እንክርዳድ ሆነን የምንታይ ዜጎች ላለመሆን እያንዳንዳችን ጥረት ማድረግ ይኖርብናል። በኢትዮጵያ ሰማይ ላይ ለሚያንዣብቡ አሞሮች ያለኝ መልእክት ከብቱን መርጠን የምንገዛ እኛ ነን። የቅርጫውን ባለቤት የምንወስን እኛ ነን። የተረፈንን የማንፈልገውን ካልሆነ በቀር የትኛውም አሞራ በጉልበት ከየትኛውም ቅርጫ መደብ ላይ አንዲት ኪሎ ስጋ መውሰድ እንደማይችል ላረጋግጥላቸው እፈልጋለሁ። ስንፈልግ ስንወድ ለማጋራት ዝግጁ ነን። ከፍቃዳችን ውጭ ግን ለሺህ ዓመታት የኖረች የጸናች ኢትዮጵያ በቀላሉ በማይበጠስ ክር በማይበጠስ ገመድ የተሰናሰለች ኢትዮጵያ አሁን ባለው ፕሮፓጋንዳ ትዘናጋለች፣ ጥቅሟን አሳልፋ ትሰጣለች ብሎ መገመት ከንቱ ምኞት ስለሆነ ከወዲሁ የኛን ታሪክ በትክክለኛው መንገድ አገላብጣችሁና አውቃችሁ ቀልባችሁን በመመለስ ለጋራ ጥቅም በጋራ እንድንሰራ ጥሪዬን ላቀርብላችሁ እፈልጋለሁ። በታሪክ ምዕራፍ በታሪክ መጋጠሚያና በታሪክ መታጠፊያ ላይ ልጆቻችን ቀጣዩ ትውልድ ዞር ብሎ ሲመለከት በእንክርዳድ በታሪክ እንክርዳድነት የምንታወስ ዜጎች እንዳንሆን የኢትዮጵያን ብሔራዊ ጥቅም አሳልፈን የምንሰጥ በሀገራችን ብሔራዊና ሀገራዊ ጥቅም ላይ የምንደራደር ቁማርተኞች እንዳንሆን አደራ ልላችሁ እፈልጋለሁ ይላል። ብዙ ሰዎች አሁን ኢትዮጵያን የሚቃወሙ ሰዎች በየሶሻል ሚዲያው እየተሰበሰቡ ከአብይ በኋላ እያሉ የሚነጋገሩ የሚወያዩ ሰዎች አንድና አንድ ዓላማቸው የኢትዮጵያ ታሪካዊ ጠላቶች የሰጧቸውን ኢትዮጵያን የማፍረስ አጀንዳ በኢትዮጵያ ሰማይ ስር ተግባራዊ ማድረግ። የትኛውም ተቃዋሚ ነኝ ባይ ምንድነው የምትቃወመው ተብሎ ቢጠየቅ አብይን ከስልጣን ላይ ማንሳት ነው ተቃውሞ ነው የሚለው። ስለዚህ አብይን ማንሳት ለምን ብለህ ስትጠይቀው የተሻለ ራዕይ ስላለው ለሀገር የሚጠቅም ነገር እየሰራ ስለሆነ ኢትዮጵያን ለማበልጸግ እየተጋ ስለሆነ አንድነቷን ለማምጣት ሌት ተቀን እየለፋ ስለሆነ ይሄ መሪ ከቀጠለ ኢትዮጵያ ወደ ልዕልናዋ ወደ ግዝፈቷ ወደ አይደፈሬነቷና አይነኬነቷ ስለምትሸጋገር ይህን መሪ ማውረድ አለብን ይሏል። ምንም ጠብ የሚል ነገር የላቸውም፣ ሌላ አጀንዳ የላቸውም። አብይን ማንሳት ለምን? ኢትዮጵያን ለማዳከም። ከኛ በላይ አብቹን ጠላቶቻችን አውቀውታል እምላችሁ ለዛ ነው። ከኛ በላይ ያውቁታል፣ ዓላማውን ያውቃሉ፣ ራዕዩን ያውቃሉ፣ የሚሰራውን ያውቃሉ። ያደናቀፉት በየቀኑ የሚሞክሩትም ለዚያ ነው። አብቹ ያልገባን ለኛ እንጂ
ጠላቶቻችን ከኛ በላይ ተረድተውታል። እና ኢትዮጵያን ብንነቃ የተሻለ ነው። ለሚያንዣብቡ አሞሮች ይላል አብቹ የማስተላልፈው መልእክት ከብቱን የምንገዛው እኛ ነን፣ ቅርጫውን የምናቃርጠው እኛ ነን። በማንኛውም አይነት ሁኔታ ከቅርጫው ላይ 1 ኪሎ ስጋ ምንም እንኳን በሺዎች የሚቆጠሩ አሞሮች በሰማያችን ላይ ቢያንዣብቡ ከቅርጫው ላይ 1 ኪሎ ስጋ መውሰድ እንደማይችሉ ላረጋግጥላችሁ እወዳለሁ ይላል። 1 ኪሎ ስጋ አይደለም፣ 1 ሙዳ ስጋ፣ 1 ቁራሽ ከኢትዮጵያ ሰማይ ስር ማንሳት የሚችል የኢትዮጵያን የምክክር ሂደት ማደናቀፍ የሚችል የትኛውም ተቃዋሚ ነኝ ባይ የለም። ታሪክ እየተሰራ ነው። ታሪክ እየተቀየረ ነው። ኢትዮጵያ ወደ ቀጣይ ጉዞዋ እየተራመደች ነው። ኢትዮጵያውያን ችግሮቻቸውን በጋራ ለመፍታት ተሰብስበው በአንድ አዳራሽ እየመከሩ ነው። ኢትዮጵያውያን አትውጡ እየተባሉ ወጥተው መርጠው መንግስትን አቋቁመዋል፣ መርጠዋል። ስለዚህ ኢትዮጵያውያን ወደ ተሻለ ዲሞክራሲ፣ ወደ ተሻለ ብልጽግና፣ ወደ ተሻለ ልዕልና እየተሻገርን የሚያወሩት እያወሩ ኢትዮጵያ እነሱን እየደፈጠጠች ወደፊት ትጓዛለች። ምንም ጥያቄ የለውም። ይሄ የመጣንበት መንገድ የሚያሳየን 8ቱን ዓመታት ዞር ብለን ስናይ እንቅፋት ሳይቀመጥልን ሳያደናቅፈን ሊጥሉን ሳይሞክሩ እዚህ አልደረስንም። እንቅፋቶቹን እያነሳን እየጠረግን ሊያደናቅፉን የሞከሩትን የሚጠረገውን እየጠረግን ወደ ሰላም ይመጣውን እያመጣን የሚመከረውን እየመከርን የሚነከረውን እየነከርን ነው እዚህ የደረስነው። ስለዚህ እንቅፋት ምንም የሚያሰጋው መሪ የሚያሰጋው መንግስት እንቅፋት የሚያስፈራው ዛቻ የሚያስደነግጠው ህዝብም መንግስትም የለም ዛሬ። እና አብቹ የአሜሪካ ህገ መንግስት ይላል በ55 ሰዎች ነው የተጻፈው ይላል። በ55 ሰዎች ተጽፎ እስካሁን ድረስ ለ250 ዓመታት ድረስ የዘለቀ ህገ መንግስት አኑረዋል። አይገርምም? ግን በ55 ሰዎች የተጻፈ ህገ መንግስት እስከዛሬ ድረስ ዘልቋል። እኛ 4000 ሰዎች ሆነን 4 ዓመት ፈጅቶብን ባዘጋጀነው ሀገራዊ ምክክር ኮሚሽን የምናወጣው ፋይዳ ያለው ውሳኔና ግብአት በቀጣይ ማንም ሰው ከኛ የተሻለ ስራ ሳይሰራ ሊቀይረው የማይችል ህገ መንግስት እንዲኖረን ያደርጋል ይላል። ይሄ ለብዙዎች መርዶ ነው። ስሙት። ሶማሌዎች ጥያቄ አላቸው፣ አፋሮች አድምጧቸው። ትግራዮች ጥያቄ አሏቸው፣ ወላይታዎች፣ ሲዳማዎች አድምጧቸው። ዳሰነች አሌ ጥያቄ አለው፣ ኦሮሞዎች፣ አማሮች አድምጧቸው። በተለይ ኦሮሞዎችና አማሮች ዳሰነችን፣ ኮንሶን፣ አሌን ካላደመጣችሁ ኢትዮጵያን ልታጸኑ አትችሉም። ምንም ጥርጥር የለውም። በቁጥር ትላልቅ ህዝቦች ናችሁ። ትናንሾቹን ካላከበራችሁ፣ ትናንሾቹን ካላደመጣችሁ፣ በቁጥር ብቻ የኛ ፍላጎት ይሁን ካላችሁ ይህ ውይይት አይሳካም። ይህ ውይይት የሚሳካው አሌ ጥያቄ ሲጠይቅ ጋሞ የማይጎዳ ከሆነ ያ ጥያቄ የማይጎዳው ከሆነ አሌ መቀበል አለበት። አሌ ጥያቄ ሲጠይቅ ጥያቄው ጎፋን የሚጎዳ ከሆነ ግን አሌ ጥያቄው መሳብ አለበት። ማንም ሳይጎዳ በጋራ መጠቀም የምንችልባቸውን ጉዳዮች አንስተን ለኔ ሳይሆን ለኛ፣ ለሰፈሬ ሳይሆን ለኢትዮጵያ ማለት ከቻል ይህ ምክክር ፍሬያማ ይሆናል። የደከሙ ኮሚሽነሮች በማምሻ እድሜያቸው ለኢትዮጵያ ልፋታቸው፣ ምንዳቸው የዚህ ውይይት ውጤት ይሆናል። እንደዚህ ያለው መድረክ ማዘጋጀት ባለመቻላችን ለረጅም ዘመናት ዋጋ የከፈሉ የሞቱ የቆሰሉ ኢትዮጵያውያንም ቢያንስ በአጸደ ገነት ሳሉ በሌላ ትውልድ በተሰራ ስራ እረፍት ሊያገኙ ስለሚችሉ ያለፉትን የደከሙትን የሚሞቱትን እያሰብን አንተ ትብስ አንቺ ትብሽ ብለን ለኢትዮጵያ የበጃትን ውጤት እንድናመጣ በታላቅ ትህትና አደራ ልላችሁ ፈልጋለሁ። በትግራይ አንድ ትልቅ አባባል አለ። ምኽሪ ሓደ ትህት ምድሪ፣ ምኽሪ ክልተ ልዕሊ ምድሪ፣ ምኽሪ ሰለስተ ዘርኢ ምድሪ ይላል ትግራይ። የአንድ ሰው ምክር ከምድር በታች እንደተቀበረ ነገር ነው፣ ዋጋ የለውም። የሁለት ሰው ምክር ግን ከምድር በላይ ነው፣ ይታያል። የሶስት ሰው ምክር ግን ምርጥ ዘር ነው፣ ይበቅላል፣ ይለመልማል። በስታችሁ ምከሩ ይላሉ።
ይህንን የትግራይ አባባልና ምክር ተቀብለን አሜሪካኖች 55 ሰው ጠርተው ለመቶ ዓመታት የሚቆይ ኮንስቲቱሽን የገነቡ ቢሆንም ትግራዮች ከአንድ ሰው የሁለት ሰው ከሁለት ሰው የሶስት ሰው ምክር ይሻላል ስለሚሉ 4000 ሰው ሰብስበናል። የአሜሪካ ኮንስቲቱሽን በ55 ሰው ቢሰራም ልባም ነበሩና ለምዕት ዓመታት የሚቆይ ስራ ሰርተዋል። የኛ 4000 ሰዎች ከነሱ በላይ ከነሱ በተሻለ ጊዜ ይበልጥ ልባም ሆነው ሁሉን ወገን መላው ኢትዮጵያን የሚሰበስብ ምክክር ቢያደርጉ በቀጣይ የሚኖረን ህገ መንግስት ከዚህ ቀደም እንደለመድነው የመጣ ሁሉ የሚቀደው ሳይሆን እኛ በ4000 ጀምረናል። በ10000 ምክክር ሳያደርግ አንድም ሰው መቀየር አይችልም ማለት ነው። እኛ 4 ዓመት ተመካክረናል። 8 ዓመት ሳይመካከር መቀየር አይችልም ማለት ነው። 4000 ሰዎች ሰብስበን የተመካከርንበትና የወሰንበትን አጀንዳ 8000 ሰው ሳይሰበስብ ማንም ሊቀይረው አይችልም። 4 ዓመት ፈጅቶብን የደከምንበትን 4 ዓመት የለፋንበትን አጀንዳ 8 ዓመት ሳይደክም ማንም ሊቀይረው የማይችል ኢትዮጵያ ለቀጣይ ትውልድ የሚጠቅም በቀጣዮቹ እንደውም አንድ ትውልድ ነው የሚባለው አይደል? የሆነ ህገ መንግስት ሲረቀቅ ለአንድ ትውልድ ሊያገለግል ይችላል። ያ ማለት 25 30 ዓመት ማለት ነው። እኛስ ምን እንላለን? ለቀጣዮቹ 100 ዓመታት ኢትዮጵያ የጸና ህገ መንግስት ኖሯት ሁሉም ኢትዮጵያውያን የተወከሉበት ድምጻቸውን የሰጡበት የተስማሙበት ኢትዮጵያን ያዘልቃል፣ ኢትዮጵያን ያራምዳል፣ ኢትዮጵያን ያሻግራል ብለው ኢትዮጵያውያን በድምጻቸው የወሰኑበት ህገ መንግስትና ሌሎች አብረው የሚያኗኑሩን ሰንሰለቶችና ገመዶች የሚጠነክሩበት የኢትዮጵያ አንድነት ተሳስሮ የሚቀጥልበት ከአንድነት ከልዩነታችን ይልቅ አንድነታችን የሚጎላበት ከመገፋፋት ይልቅ መተባበርና መደጋገፍ የሚበዛበት ኢትዮጵያ ጎልታ የምትታይበት ወደ ከፍታዋ ወደ ልዕልናዋ የምትራመድበት ከምንም በላይ በህግ የምትመራ በህዝብ የተመረጠ በህዝብ የተሰራ ህገ መንግስት ያላት ህጋዊ እና ቅቡልነት ያለው መንግስት የሚኖራት ታሪካዊት ሀገር ሆና ኢትዮጵያ ጸንታ ለ100 ዓመት ለቀጣይ 100 ዓመት እንድትኖር የሚያደርጋት ህገ መንግስትና ሌሎች ተያያዥ ህጎች በእርግጠኝነት ከዚህ አዳራሽ ውስጥ እንደሚወጡ በእርግጠኝነት መናገር እንችላለን። በዚህ የምክክር ሂደት የተሳተፉ ኢትዮጵያውያን ለሀገራቸው የሚጠቅም ነገር ያወጣሉ። በዚህ ምክክር ውስጥ ያልተሳተፉ ኢትዮጵያውያን አለቀ፣ ሌሎች ኢትዮጵያውያን በወሰኑላቸው ውሳኔ ላይ የመተዳደር ግዴታ ይጣልባቸዋል። አንተ ምክክሩ አይጠቅምም ስላልክ፣ ምክክሩ ተለጣፊ ነው ስላልክ፣ ምክክሩ አጀንዳው እንዲህ ነው ስላልክ ስላጣጣልከው ይሄን አዳራሽ ውስጥ 4 ዓመት ፈጅቶበት የተሰበሰበውን 4000 የሚሞላ ህዝብ በምን እንደምትሽሩት እናያለን። ኢትዮጵያውያን እየመከሩ ነው። ለኢትዮጵያ የሚጠቅም አጀንዳ ያወጣሉ። እነ ጀዋር መሐመድ ያለቅሳሉ፣ እነ መራራ ጉዲና ያጣጥላሉ፣ እነ ሚልኬሳ ሚዳጋ ይሳለቃሉ። ኢትዮጵያውያን ግን ለሀገር የሚጠቅም አጀንዳ ያወጣሉ። ለ100 ዓመት የሚጠቅም ፋይዳ ያለው ህገ መንግስትና ህግ ከዚህ አዳራሽ ውስጥ ይወጣል። እነ መራራ ጉዲናም እነ ጀዋር መሐመድም እነ ልደቱም እነ ሚልኬሳም ሌሎቹም ይሄን ምክክር ኮሚሽን የሚቃወሙት በሙሉ በዚህ ሀገራዊ ምክክር ኮሚሽን ይሄ አዳራሽ ውስጥ የተሰበሰበው 4000 ሰው በሚወስነው ኢትዮጵያዊ ውሳኔ ላይ የመገዛት ግዴታ ይጣልባቸዋል። መብታቸውን አልተጠቀሙም። ተወያዩ፣ ተመካከሩ ስንል እምቢ ብለዋል። ግዴታቸውን እንዲወጡ ይገደዳሉ ማለት ነው። በአጠቃላይ ለዛሬ የነበረኝ የሀገራዊ ምክክር ኮሚሽኑን በይፋ መጀመር አስመልክቶ ያዘጋጀሁት ፕሮግራም ይህንን ይመስላል። የምክክር ሂደቱ ምን ይመስላል? ምን አይነት ሂደቶች እየሄዱ ነው? ምናልባት እዛው አዳራሽ አካባቢ ቀርበን የምናገኘው መረጃም ካለ ከዛው ከቦታው ላይ የምንሰራው ፕሮግራም ይኖረናል። ከዛ በተረፈ ግን ከዚሁ ጉዳይ ጋር ተያይዞ የሚኖሩ አዳዲስ መረጃዎችን ወደ እናንተ ይዘን የምንቀርብ ነው የሚሆነው። ለዛሬ በዚሁ አጠናቅቃለሁ። መሆን መልቲሚዲያን ላይክ፣ ሰብስክራይብ እና ሼር ማድረጋችሁን አትርሱ። በሱፐር ቻት እና በሱፐር ስቲከር እንዲሁም የቻናላችን ሜምበር በመሆን ድጋፍ ልታደርጉልን እንደምትችሉ ለማስታወስ እወዳለሁ።
ማንኛውንም አስተያየትና ሐሳብ ልታቀብሉን ልታገኙን የምትፈልጉ መረጃ ልታደርሱን የምትፈልጉ ወዳጆቻችን ካላችሁ ከታች የምናስቀምጠውን ስልክ ቁጥር ተጠቅማችሁ ልትደውሉልን መረጃውን ልትልኩልን እንደምትችሉ እያስታወስኩኝ ከፕሮግራማችን ጋር አብራችሁ ስለነበራችሁ እጅግ በጣም አድርጌ አመሰግናለሁ። በዚህ ሐሳብ ላይ ያላችሁን አስተያየት በኮሜንት መስጫው ላይ መጻፋችሁን አትርሱ። በሌላ ፕሮግራም በአዲስ መረጃ እስከምንገናኝ ድረስ ሰላም በያላችሁበት ለእናንተ ይሁን።